የአዲስ አበባ ከተማ ነዋሪዋ ወይዘሮ አለምፀሐይ ገብረየስ በወጣትነት ህይወቷ ኑሮዋን ለማሻሻል የልጆቿን የነገ ህይወት ለማቃናት ከሀገር ርቃ ባህር ማዶም ደርሳ መስራትን ምርጫው አደረገች። ለዚህ ይረዳት ዘንድ ወደ አረብ ሀገር ማቅናትን ወደደች። በዚያም 11 ዓመታትን አሳለፈች። የአለምፀሐይ የ11 ዓመታት የስደት ጉዞ ፍሬ ያፈራ አልነበረም። ይልቁንም እድሜዋ የባከነበት ብቻ ሆነ። ወደዚህ ስራ ከመግባቴ በፊት 11 ዓመት አረብ ሀገር ቆይቼ ነው የመጣሁት እና ያው መጥቼ ምንም በቃ ያለውን ነገር ብዙ ማሳላይ ነው በቃ እዛ መጣው። ወይዘሮ አለም ብዙና ወይዘሮ ሳራ ዲንሳም ልክ እንደ ወይዘሮ አለምፀሐይ ሁሉ ህይወትን ለማሸነፍ ባህር ባይሻገሩም በእናት ሀገራቸው የሚችሉትን ጥረዋል ለፍተዋልም። ነገር ግን ህይወት በሚፈልጉት መንገድ አልሆነላቸውም። ይህም ኑሯቸውን አከበደባቸው። ድሮ እኔ ሆቴል ነበር የምሰራው እና ፈረሰ። ሲፈርስብኝ ስራ ፈታው ቤት ቁጭ አልኩኝ። እኔ ያገኘሁትን ያው ልጆች ስላሉኝ ተባራሪ ስራ ነው የምሰራው። ያገኘሁትን ስራ አልመርጥም። ለፍተው ያልሆነላቸው ተክተው ያልተሳካላቸው ዜጎች አሁንም ከህይወት ጋር መታገልን ቀጥለዋል። የዕለት ጉርሻቸውንም የአዲስ አበባ ከተማ አስተዳደር ካከናወናቸውና ለበርካቶች በልቶ ማደር ምክንያት ከሆኑ ከተስፋ ብርሃን የምገባ ማዕከላት እያገኙ ቆዩ። በተስፋ ብርሃን የምገባ ማዕከል እየቀረበላቸው የሚመገቡትን ምግብ ብቻ መጠበቅን ግን አልወደዱም። ይልቁንም ከተማ አስተዳደሩ ባመቻቸው የስራ እድል በሚፈልጉት ሙያ ሰልጥነው ወደ ስራ እንዲሰማሩ ሆነ። በዚህም ከተረጂነት ወደ ራስን መቻል መሸጋገር ቻሉ። ራሴን ችዬ እንድኖር ያው የስራ እድል ፈጥረውልኝ አሁን ራሴን ችዬ እየኖርኩ ነውና ያው በስራዎቼም ልጆች ማሉ የሚሰሩልኝ ልጆች አሉ። ሰለጠንን፣ የቺፕስ ማሽን ተሰጠን፣ የተወሰነ ብር ተሰጠን። እንደ በፊቱ አይደለም። እሸጣለሁ፣ ለቤቴ እንትላለው፣ ማውጣውን ቁም ምጥለውንም እጥላለሁ። ቺፕስ ነው የምሰራው። ቺፕስ እርጥብ ምናምን ሳምቡሳ ነው የምሰራው እና ለውጤ በጣም ቆንጆ ነው። ልጆችን እያስተዳደርኩ ነው። የአዲስ አበባ ከተማ አስተዳደር በተስፋ ብርሃን የምገባ ማዕከላት ተጠቃሚ የሆኑ ዜጎች ሙሉ በሙሉ ራሳቸውን እንዲችሉ በርካታ ስራዎችን እያከናወነ ይገኛል። አስተዳደሩ ለሁለተኛው ዙር ሙያዊ ስልጠና የወሰዱ የተስፋ ብርሃን የምገባ ማዕከላት ተጠቃሚዎችን ከተረጂነት ወደ ራስን መቻል አሸጋግሯል። ማር ቤት የሌላቸው ሰዎች ተጋግርላቸዋለሁ፣ ሰጣቸዋለሁ በማር ቤት ማለት ነው። አሁን ደግሞ የነን ወስጄ ዳቦ እየደፋው መለወጥ ፈልጋለሁ። አጣየቁኝ ትሰሪያለሽ ወይ እንዲህ ማድረግ ለምፈልገናል ሲሉኝ እችላለሁ፣ ሰራለሁ። ማጣት እንጂ ያዘኝ መስራት እችላለሁ። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጅት ደበላ የዜጎችን ተጠቃሚነት ለማረጋገጥ በርካታ ሰው ተኮር ስራዎች እየተከናወኑ ይገኛሉ። ከነዚህ ተግባራት ውስጥ የምገባ ማዕከላትን ማስፋፋትና ተጠቃሚዎችን ራሳቸውን የሚችሉበትን ሁኔታ ማመቻቸት ይጠቀሳል ብለዋል። በ2016 ዓ.ም 100 ሴቶችን በማቋቋም የተጀመረው ስራው በ2017 ቀጥሎ 316 ተመልማዮችም ወደ ስራ እንዲገቡ መደረጉንም ኃላፊዋ ገልጸዋል። በ2016 ዓ.ም 100 የሚጠጉ ሴቶች በምገባ ማዕከል ተረጂ የነበሩ በተለያዩ የስራ እድል ዘርፎች ተሰማርተው ስራ ፈጣሪ እንዲሆኑ የተደረገበት ሁኔታ አለ። ዘንድሮ ደግሞ ቁጥሩን ትንሽ ከፍ አድርገን 316 በዛሬው ዕለት ከተረጂነት ወደ ስራ ፈጣሪነት የሚሸጋገሩበትና ለዚህ ደግሞ ስራ በመረጡ ዘርፍ መስራት እንዲችሉ የቁሳቁስ የመሳሪያ ማሽን ድጋፍ የምናደርግበት ሁኔታ ጭምር ነው ያለው ማለት ነው። የአዲስ አበባ ከተማ ምክር ቤት አፈጉባኤ ወይዘሮ ቡዚና አልከደር መንግስት ለሴቶች መልካም እድሎችን በመፍጠር አበረታች ውጤት መገኘታቸውን ገልጸው ለዘርፉ እየተደረገ ያለው ድጋፍ ተጠናክሮ ይቀጥላል ብለዋል። ከተረጂነት ወደ ራስን መቻል የተሸጋገሩ ዜጎች ውጤታማ በመሆን ምሳሌ ሊሆኑ እንደሚገባም በማሳሰብ የከተማችን አስተዳደርም ለዚህ ወደ ስራ ለሚገቡ ሴቶች በፋይናንስ በስራ ቁሳቁስና መስሪያ ቦታ አቅርቦት ከፍተኛ ድጋፍ አድርጓል። እነዚህ እድሎች እየተጠቀማችሁ ያላችሁ ሴቶች ሁሉ ራሳችሁን በመለወጥ ቤተሰቦቻችሁን ህይወት በበጎ በመለወጥ ሴቶች እንደሚችሉ ማሳያ ብቻ ሳይሆን አይችሉም ብሎ የሚያምኑትን ማስተማር፣ ሌሎች ሴቶች አርአያነታችሁ እንዲከተሉ ሞዴል መሆን፣ በሌሎች የስራ እድል የምትፈጥሩት እንዲሆኑ ላሳስባቸው ይወዳለሁ። ከተረጂነት ወደ ራስን መቻል የተሸጋገሩ ዜጎች በባልትና ስራ፣ በእንጀራ ጋግሮ መሸጥ፣ በችርቻሮ ንግድ፣ በዳቦ መጋገር እንዲሁም በቺፕስ ማምረትና መሸጥ ላይ የሚሰማሩ እንደሆነም ተገልጿል።